ተደጋፊዎች ሀይሚ እንዲሰድቡ ቻሉ ብለው የተናገሩትና ገዝትም ሊዘቀዝቁ የቻሉት በዚህ ነው፣ ባልተጣራ ወሬ ነው እንጂ የሩታ ደጋፊዎች ገዝት ላይ ቁጭ ብለው ስርዓት ያላቸው ማንም አይነኩ። ሀይሚን ደግሞ በጣም ነው የሚወዷት። እነዚህ ቃርዳ ወጦች ናቸው፣ 5 ፍሬ የሚሆኑት ናቸው። በእነሱ የተነሳ ነው እነሱ ጋር ሊደርስ የቻለው ማለት ነው። ስለዚህ ሁሉም ነገር ለኸይር ነው። እኛ ደግሞ አንድን ቀን ያው ሚዲያ አውጥቶ ሰው እስከለቀቀ ድረስ እንትኑን ቻናሉን ቪዲዮውን ሀሳብ አስተያየት የመሰለውን የተረዳውን ሀሳብ አስተያየት የመስጠት መብት አለው። በቃ እስካሁንም ድረስ ደግሞ ሩታ ጠፋች አይደለም ያልነው። ትውልድ የሚያበላሽ ነገር ሲለቁ ትውልድ የሚያበላሽ ነገር ሲለቁ ተቃውመናል። በቃ ትውልድ ነው የሚያሰለች እንደ ዜጋ ድራማቸውን እዛው ይጨርሱ። ግን እኛ እንደ ዜጋ እንደ ኢትዮጵያ ዜጋ ሀገራችን ያልሆነ ለትውልድ እንትን ሲያሰማሩ እንቃወማለን። አብርሽ ነፃ አይደለም፣ ስድብና ተቃውሞ ይለያል። ትክክል ያላለም እኮ አስተያየት ሰጥተናል፣ ለእሷ ወግነን ነው አይደለ እንደ የልጅ እናት ናት፣ ሴት ናት፣ እናት ናት፣ እንዲህ መበደር የለባትም ብለን አያስተምርም ነው። እንደ ድራማው ከሆነ አያስተምርም። ስለዚህ ፖሊስም ቢሆን እንደ አይነት ህግ አይደለም ብለን እኮ የሀገራችንን ህግ ስለምናውቅ ተናግረናል። የሰው ፎቶ መዘጋገብ ልክ አይደለም። ወዲያው እቺ አንድ የተባረከች ደግሞ የእነሱን ቋንቋ የምታወራ እንዳሉ የሚያወሩት የእነሱን ቋንቋ ነው። ግን በደንብ ባይገባኝም ምን ለማለት እንደፈለገች ዝም ብለሽ የምትረጁ ነገር የለም። በጣም ትለምናቸዋለች ትለምናቸዋለች። እነዛ ሰዎች ጥሩ ሰዎች ናቸው። እንደዚህ አይነት ነገር አያወሩም። ትላልቅ ሰዎች ናቸው። እናንተ ተሳስታችሁ የተሳሳተ መረጃ ነው። የልጅቷንም ፎቶ አንሱ። የነዚህን የሁለት ልጆች የኔንና የልጄንና የሬህማን ፎቶ ነው ያየሁት። እውነት ለመናገር ሌላውን አላየሁኝም። ግን ወዲያው አነሳች፣ አላረገችውም። እኔም ደግሞ ወዲያው ከነንትኑ ቀድቻቸዋለሁ እንዳሉ እዛ እንዳለ ያቺ ያወራችሁ ለእኔም ማስረጃ ይሆነኛል። ለምን ይቺ ልጄን መዘግዘቅ መብት የላትም። እኔ ብዘቀዘቅ ይሻላል። ልጄን የመዘግዘቅ መብት የላትም። የማን ፎቶ እንደሆነ ማጣራት አለባት። ገባሽ? ማንን እንደምትዘቀዝቅ ማወቅ አለባት። እንደገና ደግሞ ዝቅዘቅ መዘቅዘቅ አይችሉም። መዘቅዘቅ አይደለም ማይሆን ስድብ መሳደብ አይችሉም እኮ። እኔ ወደ ህግ አለ እኮ እንደበፊቱ ዓለም ህግ ያደረግኩት ትግስቴ እንደ በፊቱ አይደለም። የልጄን ፎቶ ዘግዝቃለችኝ። ወዲያው ነው በጣም ነው። እንደ በፊቱ ዝም ብዬ አይደለም። የልጄን ፎቶ ዘግዝቃለች። ካለምንም ምክንያት ነው የዘቀዘቀችው ብዬ ነው ወዲያው እንዳለ አንስቼ። ግን ያቺ ሴትዮዋ አስረዳቻቸው። ሁለተኛ ነገር ያቺ ሀይሚን እንደዛ ብላ የሰደበችው ይቺ ዩቱበሯ ገብታ ነበር እነሱ ጋር። እሷንም ግን ደስ የሚለው ሙልጭ አድርገው ነው ያባረሩልኝ ከዛ ውስጥ ምን እንደሆኑ እንደተጣላ ቦታ ነው መሰለች። ያየለች ደግሞ አንቺ ግሩፕ አይደለም የገባችው፣ የገባሽበት የተዘቀዘቀበት ቦታ አይደለም። እንደዚህ አሁን ጨረቃ ፋሚሊ ጋር ስትገዝታለ አይደል? እንደዛ ሌላ ቤት ነው የገባችው። ገባሽ እኮ መልዕክት ተልክ ያለው እያለችሽ ነበር እኮ ጠዋት ያለችው። እንግዲህ እኛ እናንተ ተሰደባችሁ አይደለም እኮ የሀይሚ እንትኖች እንትናን ማለት ነው። እነሱ ምን ማለት ነው? ዝም ወሬውም ጠፍቶብሻል። ያለችውን እኮ ነግሬሻለሁ፣ ሰምቻለሁ። ያለችው ምንድን ነው? ተልክ ያለው መልዕክት ተልክ ያለው ልነግራችሁ ነው። ስለ ሰው እንዳታወሩ። እኔን መልዕክት ልከውኛል። የሀይሚ እንትኖች የሀይሚን ፎቶም አድርገው ሌላዎች አሉ። ስለዚህ ለምንድን ነው ሩታን የሚሰድቡት? ሴት አይደሉ ወይ? ለምንድን ነው ሩታን ዝቅ የሚያደርጉትና የሚናገሩት? ስለዚህ ንገሪያቸው ተብዬ ነው የመጣሁት ብላ ስትልሽ ነበረ እኮ ሰምቻለሁ። አይደለ እንዴ? እንደዚህ አይደል ያለችሽ? አሁን እኔ ሳልገባ ነው። ይኸውልሽ ምንድን ነው ያሰብኩት? እኔ ሳልገባ ነው ግጭት እኔ እንደዚህ አሁን አልሰማሁም። እንግዲህ ሰምተሽ ከሆነ ከታች ስለ ገኒ እንደዚህ መዘግዘግ እንደዚህ አልሰማሁም። ከሆነ ስልኬ ማለት ነው ያለማ ይሄ እኮ በዚህ አልጠቀምም። ታውቂያለሽ ላይ ነው ያለው። እንደውም ምን አለች መሰለኝ ጂጂ የምትባለው ንግስት የምትባለው የወርቅዬ ጓደኛ
ጥሪያቸው እዛ የነበሩትንም ጥሪያቸው ስትል ስልክ ብደውልልሽ ሳታነሺ ስትቀሪ አይ በቃ ሼሪንግ አላረግላትም ደግሞ አተኝታለች በቃ። ስለዚህ ራሴ ማውራት ያለብኝ ራሴ አወራለሁ እኮ አልኩ እኮ ራሴ አወራው። ናኒም ነበረች ትክክለኛውን ነገር ናቸው። ግን ከአሁን በኋላ ረሂማ ሞሽ እኔ ሁላችንም ሁለተኛ ስለ ሰው ስለ እነሱ ቀርቶ የፈለጉትም ቢሆኑ አያገባንም። የራሳችንን የትልቅ ሰው ወሬ መጫወት አናወራ። ሁለተኛ አስተያየት ማንስት የራሳቸው ጉዳይ በቃ አስተያየቱ እዚህ ጋር ኮመንት መስጠትና የተናገረችው እንጂ ሩታን መች ነካል? አልነካንም። መንካትም ካለብን መስጠትም ሀሳብ አስተያየትም መስጠት ካለብን በሰሩት ቪዲዮ ሁሌም እንሰጣለን። ማንንም አልለየንም። ይሄ ነው እንጂ ለምንድን ነው ማንሰጠው? እንሰጣለን። እነሱ ሚዲያ ላይ ቪዲዮ አድርገው የለቀቁት እንዲሰጣቸው አይደል እንዴ? ይኸውልሽ ራይማ፣ ይኸውልሽ እንደ ኢትዮጵያዊነት ቪዲዮ እስከለቀቁ ድረስ ሶሻል ሚዲያ ላይ እስከለቀቁ ድረስ ሰው እንዲናገር፣ እንዲነጋገርበት፣ እንዲያወራ፣ አስተያየት እንዲሰጥ ነው አይደለም እንዴ? በሶሻል ሚዲያ የሚለቁትኝ ቪዲዮ አይደል እንዴ? መብት አለን። እዚህ ጋር አይተሻል ከሆነ ግሬስ የተናገረችው ወርቄ እንዲያድጉ ስለምንፈልግ ባንፈልገው ባንደግፈው ክፍት አድርገን እንተውላቸዋለን። መልካም እንትኑ ማለት ነው ያስተላለፈች መሰለኝ ዩቱብ ላይ ሰምቼዋለሁ ድምጿን ጂጂ ናትኝ። ይኸውልሽ ምን አለች መሰለሽ ለዚች እዛ ለተቀመጠችው ለዩቱበሯ ማነው ስሟ ምን አለቻት? መብታቸው ነው። እኛ አብርሃምን ሲነኩ ተሳሳተ አልተሳሳተ አንሰማም። ማንንም ሰው ሲወድ ደጋፊ ሲሆን እንደዚህ ነው። አንቺ ምን አገባሽ እና ነው ገብተሽ እሷ የተናገረችው ንግግር እኔ ምንም አላስደሰተኝም። እንዴት ነው ኦዲየንሶቿን ቀጥፌ ቆሻሻ አልቆጥራችሁም የምትለው ብለሽ የምትዩ አንቺ ከኦዲየንስ ትበልጫለሹ። እኛም እኮ እንደዚህ ነን። እንደውም ምን አለቻት? እንደውም ገኒ እኮ የእኛ ሰው ናት። ገባሽ? ስለዚህ አንቺ እንደዛ መናገር መብት የለሽም። እንደውም ይቅርታ መጠየቅ አለብሽ። እኔም ራሴ ያለቅሽም አለቻት። ዳስዋይ ትክክለኛ ሰው እንደዚህ አይነት ፍርድ ነው የሚሰጠው። አሸፋፍኖ አይደለም ያልፊት። እሷ ነች እኮ ገንዬ ባለፈው ለምን ስትነካ እሷም አይወዱም ለመሰለሽ ቅመም ብላ ያወጣችላት አለች። ነገረችኝ። ገኒ ተረጋጊ፣ ስለምትወጂ ነው እንዲህ የምትሆኝው። አንቺ ደግሞ አንለቅሽም ብላታለች። ያችንም ብላታለች። ልክ እኔ እንዳልኳት አንለቅሽም ብላታለች። እኛም አንለቅሽም። ለምን ተመልሰሽ ወደኋላ የቆየ ታሪክ ልታለችንን ያሳይ ሳይድንን ለምን ያ ነው አሁን እኔ